እስኪ ሰላም ብሉኝ። ድምጼ ከታየ ከተሰማ እንዴት አመሻችሁ? ሰላም አመሻችሁ ወይ? እስኪ እንግዲህ ገብቻለሁ። አጭር 10 ደቂቃ 15 ደቂቃ ዜና ላንብብላችሁና ሰብር ነው የግድ ሰምቼ ማድረስ የለብኝ ነው የወጣሁት። ድምጽ የሚሰማ ከሆነ ብቻ ትሰማለህ በሉኝ። ኦኬ፣ ድምጽ ይሰማል። ኦኬ፣ አንድ ሁለት ሰው ካገኘሁና ድምጼ ከተሰማ እስኪ ክፈትና ተከታተል። ባንተ ዩቲዩብ ክፈት ያንተ አምጦሽ። እሺ፣ ድምጽ መሰማት የሚቻል በሉኝ። ከተሰማ ይሰማል በሉኝ። እስኪ እኔም በዚህ ላያችሁ አንድ ጊዜ ከተሰማ ሰበር ዜና ነው እንግዲህ አሁን ከመሸኔ ደግ ደረሰን። እስኪ እሺ፣ ይሰማል? እደመጣለሁ። እሺ፣ ይሰማል? እደመጣለሁ። በቃ ይሰማል ማለት ነው። በቂ በዚህ ጋር እኮ ነው ዋናው ያለው። እሺ፣ እንዴት አመሻችሁ? ሰላም ናችሁ? የሰላማችሁ ብዝት ይበልልኝ። አሁን ከመሸ እንግዲህ የደረሰን መረጃ ነው። እንግዲህ እንደነገርኳችሁ ሻዕቢያ በኢትዮጵያ ጉዳይ ላይ አይተኛም ብያችሁ ነበረ። እንግዲህ ያው ዛሬ ከመሸ አንድ ከፍተኛ የሆነ ነገር ተሰርቷል። ያን ነገር በግድ መንገድ ስላለብኝ ነው የወጣሁት። ወደ 6 በላይ የሚሆኑ ይመስለኛል። እንግዲህ እርግጠኛ ፊገሩን ነገ እነግራችኋለሁ አጣርቼ። ከኤርትራ መሳሪያና ጥይት ጭነው ሲገቡ የነበሩ ብዛት ያላቸው ከባድ መሳሪያዎችም አሉበት ነው የሚባለው ላዩ ላይ እና ብዛት ያላቸው ግን ጥይቶች፣ የታሸጉ ጥይቶች ናቸው። እነሱንና ሌሎችም ሀሺሽ አደንዛዥ ሀሺሾችን በ6 አይሱዙ ይዘው ሲገቡ በነበረው ቁም አልቆምም ከፍተኛ ውዝግብ ነበረ ቦታ ላይ የነበረው። በዚህ ጉዳይ ላይ እንግዲህ የእኛ የጥበቃ ኃይሎቻችን ነገሮችን ለማረጋጋት ወደ እርምጃ ለመውሰድ ቁሙ አትቁሙ የሚል ተፈተሹ የሚል ነገር ነበረ። እነዛኛዎቹም ከሹፌር ጀምሮ እስከ ረዳቱ ድረስ ከመኪናው ጀርባ የተጫኑ ታጣቂዎች የሻዕቢያ ታጣቂዎች ነበሩ። በዚህ አጋጣሚ ሻዕቢያ ሳይሆን መሀል ላይ ደግሞ የተቀበላቸው ነበሩ አሉ። የህወሓት አርሚ 16 ነው አርሚ 15 የሚባሉ ነበሩ። በእነሱ ነበር ታጅቦ የነበረው የሚሉት አናስረክብም እናስረክባለን የሚል ትንሽ ውዝግብ ነበረ። በዛም እንግዲህ ጀግና መከላከያ ሰራዊታችን ከብዙ ትዕግስት በኋላ እርምጃ ወስዶባቸው አንድ መኪና መንደዱን ሰምተናል። እንግዲህ መቃጠሉን ከነ ተሸከመው ነገር ነው። ሌሎቹ ከነ ጫኑት ሀሽሽና ጥይቶች እንዲሁም መሰል የሆኑ የጦር መሳሪያዎች ጭምር ነው እርምጃ የተወሰደባቸው። ታጣቂዎቹ ይዘውት የገቡት ኃይሎች ኤርትራውያኖች ናቸው። አንድ የኤርትራ ኮሎኔል በቦታው ላይ ያው ተሰውቷል። 2 የህወሓት እንዲሁ መኮንኖች አብረው ተሰውተዋል። የተቀሩት ተዋጊዎች ናቸው። ምንነታቸው አልታወቀም። መኪናም ውስጥ ከተቃጠሉ መኪና ጋር አብረው የተቃጠሉ አሉ። እንግዲህ ይሄ ወደ አማራ ክልል ሲገባ የነበረው መሳሪያና ጥይት ለማን ነበር ነው? ለማን ነበር? አማራውን ለማስጨፍጨፍ የተላከ መሳሪያ ነበር። ለዚህ ነው አማራ ንቃ፣ እዛው አጠገብህ ነው ያለው የሚለው ነገር። ይሄ ከዚህ ጋር የተያያዘ ነው። መመሪያ ደግሞ በሁለተኛ ወገን ደግሞ መመሪያ ሰጥተዋል። አሁን በማንኛውም አማራ ክልል ላይ የምትቀመጡ የኤርትራ ተወላጅ የሆናችሁ የተዋለዳችሁ በሙሉ ወደ ዝርፊያ እንድትገቡ ተብለው በጎንደር አካባቢ፣ በጎጃም፣ በመላው አማራ አካባቢ ላይ በሙሉ አሁን ኃይለኛ ዝርፊያ ተጀምሯል። መንግስትም ያው እንግዲህ ኮማንድ ፖስት አንድ መመሪያ ያወጣል ብዬ ገምታለሁ። ዛሬ ብዛት ያላቸው ሻዕቢያዎች ተይዘዋል በባህር ዳር ላይ በዚሁ ድርጊት ላይ አሽሽ ያስጨሱ መሳሪያ እያስደቀኑ ሲያግቱ የነበሩ ብዛት ያላቸው ተይዘዋል። ለኮማንድ ፖስት ሲባል እንግዲህ ምናልባት አሁን እነሱን ለመልቀም አንድ ትልቅ ኦፕሬሽን ይሰራል። ኦፕሬሽኑ በጣም እንግዲህ በተሳካ መልኩ እንደሚሰራ እርግጠኛ ነኝ። ዞሮ ግን ምንድነው አጥፍተህ ጥፋ ነው። በቃ ድሮ በ83 ዓመተ ምህረት አጥፍተህ ጥፋ ብለው ሲሉ መንግስቱ ያለማ ይጥፉ ወይም ጥፋ ያለው ጊዜ የነበረ ነገር ነውና ሻዕቢያ በቃ በተለያየ ቦታ ላይ ተቀጠቀጠ። ኤርትራዊነት ምንነትና ኤርትራዊነት እውቅና ሁሉ እስኪነሱ ድረስ ዓለም መንግስታት አንቅሮ ተፋቸው። ይሄ በጣም ከባድ ነገር ነው። እስከዚህ በኋላም ቀጣዩ ያለው ነገር በጣም
አስቸጋሪ ነገር ነው የሚሆነው። የአሜሪካ መንግስት ለኤርትራ ማስጠንቀቂያ ሰጥቷል። ያ የሰጠው ማስጠንቀቂያ ምንድን ነው የሚለውን ነገ በስፋት እናየዋለን። በእነሱ በተለያዩ ዓለም አቀፍ ሚዲያዎች እየተነገረ ነው ያለው። ሻዕቢያና ህወሓት የሚባል ማያርፉ ከሆነ አሜሪካን ራሱ እንደሚያስወግዳቸው ተናግሯል። ለኢትዮጵያ መንግስት ግን እስካሁን ድረስ ላደረገው መታገስና ትዕግስት ከፍተኛ ምስጋናም ተችሎታል። አሁንም የኢትዮጵያ መንግስት ወደ ሰላም የሚመጡ ከሆነ ከማንኛውም ኃይል ጋር ለሰላም ዝግጁ ነን ብሏል። በዚህ ነው ዲፕሎማሲ እንጂ ነው የሚሆነው ከነሱ እስኪመጣ ነው። ያው እንደዚህ ዛሬ እንዳያችሁት እንግዲህ ከ40 ነው ከ30 በላይ የሆኑ ሰዎች ናቸው እንግዲህ መቆም ሲችሉ ማስፈተሽ ሲችሉ ኢቭን መሳሪያ እንኳን ቢይዙ መሳሪያውን የሚወረሰው ግን አጉል መስዋዕትነት ከአስመራ መጥተህ አማራ ቦርደር ላይ መሞት ያሳፍራል። ከትግራይ መጥተህ አማራ ቦርደር ላይ መሞት ያሳፍራል። ይሄ ደግሞ አሁን ይቀጥላል። መከላከያ ኦልሬዲ ቆርጧል። በምንም ታምር ብትሉት ቆርጧል። ለዚህ ነው አሁን የፋኖ እንትኖች አይቷቸዋል። አሁን እነዚህ ጽንፈኞቹ በየሚዲያቸው ወጥተው ፋኖ ገቡ የለም። አሁን እንደውም ዛሬ ወደ ምንድን ነው ወደ ህዝባዊ እምቢተኝነት ዞረዋል መሰለኝ። ህዝባዊ እምቢተኝነት ስነቀል ለውጥ ምናምን ወራቸው በሙሉ እሱ ነው። ዩኒቨርሲቲ ምናምን አድርጎ የምግብ ጥያቄ የሰው ጥያቄ የሚጠይቀውን በሙሉ ተገለባበጠ፣ ተናቃ። አካባቢ ዩኒቨርሲቲ ምንም ነገር የለም፣ ወፍ የለም። ስለዚህ እኛ በቦታው ላይ ነው ያለነው። ስለምናይ እንናገራለን እና ማህበረሰቡን ለማደናገርና ኢትዮጵያ ሰላም አይደለችም ለማድረግ የሚደረጉት ነገሮች እንግዲህ ይሄ ራሱን የቻለ ነው። የካናዳ መንግስት የተናገረውን ነገር በሚመለከት እንግዲህ አንዳንድ ሰዎች በጣም ሊያወዛግቡት ይፈልገው ነበረ። በአንዳንድ ቦታዎች ላይ አሁን ያልኳቸው ነው። ይኸው ዛሬ እኮ ተያዙ። ተመልኩት። ከኤርትራ ጥይትና መሳሪያ ይዞ ወደ አማራ ክልል ገብቶ አማራን ለማስጨፍጨፍ ከአስመራ ተነስተ መሳሪያ ትመጣለህ። ይሄ ከባድ ነገር ነው። አሁን ባህር ዳር ብትጠይቁ በሙሉ ሀሽሽ ብቻ ነው የሚሸጠው። ከተማው ራሱ ሀሽሽ ከየት የመጡ ናቸው? ፀጉረ ልውጦች ናቸው። ሲመረመሩ ምንድን ነው የተዋለዱ የኤርትራ ዝርያ ያላቸው ጎጃም የተዋለዱ ጎንደር የተዋለዱ በሙሉ መጥተዋል። ይሄን ደግሞ መንግስት የማጥራት ስራ መስራት አለበት። እየሰራ ነው ያለው። መሀል ከተማ ላይ ኦፕሬሽኑ በጥሩ ሁኔታ ተያይዟል። በጥሩ ሁኔታ አሁን እንደውም አፈሳ ተጀመረ፣ እያያዟቸው ነው ምናምን የሚወሬ እየተወራ ነው ያለው። መንግስት አገሪቷንና ህዝቡን ለማስጠበቅ ሲል ማንኛውንም እርምጃ ይወስዳል። ተናግሯል፣ ይወስዳል። ተቆጠብ ተብሏል። ሻዕቢያ የሚባል ተለቅሞ ይገባል ተብሏል። ቆይቷል። ኦፕሬሽኑ ከተጀመረ በተለያየ እይታ ውስጥ ናቸው ያሉት። ማስረጃዎች የተሰበሰበ ነው ያለው። እነሱን ደግሞ የማይክዱት ነው። ሻዕቢያ ለመሆኑ አይክድም። ምክንያቱም ሻዕቢያ ለመሆኑ የሚያረጋግጥለት ራሱ ኤርትራ የብርጌድና መሪዎች ናቸው፣ ይተዋወቃሉ። ብርጌድና መሪዎች ናቸው እያሳልፉ እያጋለጡ ሊሰጧቸው ያሉት። አማራ አይደለም ኦሮሞ አይደለም። ስለዚህ ይተዋወቃሉ። ስለዚህ የኤርትራስ የኢሳያስ አፈወርቅን እድሜ ለመጨመር ሲባል ያለ ግርግር ነው ሻዕቢያ የሚፈልገው። ስለዚህ ሻዕቢያ ከዚህ በኋላ እድሜ የለውም። አሁን ያላቸው ምርጫ አንድ ነው፣ አማራውን ማጨፋጨፍ ነው። አማራውን የደም መሬት ማድረግ አይቻልም። አማራ ነቃው። ስለዚህ አሁን በባህር ዳር ላይ የተጀመረው ነገር እጅግ በጣም የመከላከያውን እንትን በዚህ አጋጣሚ ላመሰግናቸው እወዳለሁ። ትልቅ ኦፕሬሽን ነው። የማንኛውም የመከላከያ አባላቶች ከከተማ ካለ ማንኛውም ነገር ላይ እንዲልቁ ተብለዋል። ይሄ ደግሞ ጥሩ ነው፣ ምክንያቱም መከላከያውን የሚወክሉት ያሉት። ስለዚህ ይሄ አንድ ጥሩ እርምጃ ነው። ይሄ ነው። ስለዚህ አሁንም በባህር ዳር በኩል ላይ ከፍተኛ ነገር ነው ያለው። ምናልባት ቤተሰቦቻችሁ ሊነግሯችሁ ይችላል። ሀሺሽ በጣም በከፍተኛ ሁኔታ እየተሸጠ ነው ያለው። ታስታውሱ ከሆነ ጥቅምት 24 ወያኔ ወደ ውጊያ ሲገባ መጀመሪያ ያደረገው ምንድን ነው? ሀሺሾችን ሲያስገባ የነበረው ያ ሁሉ የትግራይ ወጣት ሀሺሽ እያጨሰ ነው ያለቀው። ሴም ኦፕሬሽን ነው። አሁን እንደገና የአማራውን ወጣት ልጆቹን ሀሺሽ እያጨሱ እያሏቸው ሀሺሽ እያስጨሱ አማዬ። በዚህ አጋጣሚ ባህር ዳር ብቻ አለ፣ ጎንደርም ጭብጭብተው አለ፣ ወሎም አለ፣ ሰሜን ሸዋም ላይ አለ። ስለዚህ ነው አሁን እነዚህ ምንድምትሏቸው አማጽያን ሚዲያዎች እየወጡ የሚበጠረቁት ከዚህ የተነሳ ነው። ስለዚህ መንግስት ስራ ላይ ነው ያለው። በጣም በከፍተኛ መማሪያ አሁን ዛሬ ትላንትና አይታችኋል። በአርቲፊሻል ኢንቴሊጀንስ እንግዲህ ጉዳይ የዓለም መንግስታት በሙሉ ዓለም በሙሉ ነው ሪያል እንደዚህ አይነት እድገት በአፍሪካ ውስጥ አይደለም በዓለም ደረጃ ላይ የማይሰራ ስራ ነው። አርቲፊሻል ኢንቴሊጀንስ ትላንትና ሰርቶ እንግዲህ ክብር ጠቅላይ ሚኒስትር ዶክተር አብይ ከመሰሎቻቸው ጋር ክብርት ከንቲባ አዳነች አቤቤ የተለያዩ ሚኒስትሮች በተገኙበት ቦታ ላይ እንግዲህ አርቲፊሻል ኢንቴሊጀንስ አይታችኋል። ያ ቴክኖሎጂ ነው ኢትዮጵያ ውስጥ ያለው። በጣም ኢትዮጵያ ዘመናለች ብለን ስንል የተሰሩትን ስራ ስለምናቅ ነው። እናንተ ቁጭ ብላችሁ በተለይ ይሄ 60 80 89 የሚባሉት የህዝባዊ እምቢተኝነት ስር ነቀል የምትሉት እናንተ ብዙም አትጓዙም ከዚህ በኋላ። ስለዚህ እኔ
ስለዚህ ከዚህ በኋላ ምንም ጥቅም የላቸውም። በቃ ተጎድተዋል። በቃ አልቀዋል። በቃ ምንም አይጠቅም። ጥቅም የላቸው፣ ጉዳት የላቸው። ስለዚህ እርምጃው ይቀጥላል ባይ ነኝ እኔ። እርምጃው መቀጠል አለበት ባይ ነኝ። ማነው እሱ? እዚህ ጋር እስኪ አንድ ሰው አየሁኝ። እስኪ ምንድን ነው የሚለው? አይወጣም እንዴ? መሽገር ነገር ነው። ተጣውቋል እኮ እምቢ አለ። ምንድን ነው ያወጣሁት ደግሞ? ያኛው ወጥቷል፣ ጽንፈኛ ወጥቷል። ሌላ ደግሞ አንድ ሰው ደግሞ እንደገና ታወጣው። ስለዚህ ዋይ ኖት ምንድን ነው መርሰሪ ኤርትራንስ ኦፍ ኤምባሲ ኖት ክሎዝ ኢን አዲስ አበባ። አሁን ሁለተኛው ኦፕሬሽን የሚሆነው እንግዲህ የግብፅ ኤምባሲ እና የኤርትራን ኤምባሲ መዝጋት ነው። ለዲፕሎማሲ ሲባል እስካሁን ድረስ በጣም እንዲህ እየሆነ ያለው። አሁን ግን መንግስት መዝጋት እንዳለበት ስላወቀ ምናልባት በቅርብ ቀን እርምጃ ይወሰዳል። መጀመሪያ ከሰራዊት መጽዳት ስላለባቸው ነው። ከስር ኦፕሬሽኑ ከስር ማለት ስላለበት ነው። ስለዚህ አሁን ራሱ አሁን እየየው ጨምሯል። አሁን ሐሙስ ዕለት ብርጌድና መድሞች ኦፊሻሊ መግለጫ ይሰጣሉ። ኦፊሻሊ መግለጫ የሚሰጡት ራሳቸው የሻዕቢያ ተቃዋሚዎች ሐሙስ ዛሬም ዝግ ስብሰባ ላይ ናቸው ያሉት። በራሳቸው ጊዜ ነገም ይቀጥላል። ሮብ ፋይናል ከሆነ በኋላ ሐሙስ ዕለት ኦፊሻሊ የሻዕቢያ ዓላማ ኢትዮጵያን ለማጥፋት ምን ያክል እንደሄደ ከህወሓት ጋር ያለውን ጥምረት ብቻ አይደለም፣ ከፋኖ ጋር ያለውን ጥምረት ብቻ አይደለም፣ ወይ ከሸኔ ጋር መሬት ውስጥ መሀል ድረስ ምን ያክል ዘልቆ እንደገባ ኦፊሻሊ ብርጌድና መድሞች ላይቭ ሐሙስ ዕለት መግለጫ ይሰጣሉ። ሐሙስ እንግዲህ እርማቸውን የሚያወጡበት ቀን ኤርትራውያኖች እርማቸውን ያወጣሉ ሐሙስ። ስለዚህ ይሄ ለምን ሆነ እያሉ ነው እነሱ ያሉት። መንግስት ግን ያደርጋል። 130 ሚሊዮን ህዝብ ያላት ሀገር በጥቂት 2 ሚሊዮን 3 ሚሊዮን በማይሞሉ ልትረበሽ አትችልም። እና መንግስት ቆምጠጥ ባለበት ቦታ ላይ ቆምጠጥ ይላል። ሪፖርት ማድረግ የሚገባው ሪፖርት አለ። ዛሬ አሜሪካኖች ህወሓትንና ሻዕቢያን ያስጠነቀቁበት ምክንያት ዝም ብሎ አይደለም። ትዕግስታችን የድረስ እንዴት ስለምናውቅ ነው። እና እንደሱ አይደለም። ማነው ስምሽ? ማነው እዚህ ጋር ያለው? አህመዲን እንደሱ አይደለም አለ። ስራ አለ፣ ግድ የለም። ስራው ለእነሱ እንተውላቸዋለን። እኛ ሪፖርትና መረጃው ለእናንተ መስጠት ብቻ ነው። በዚህ አጋጣሚ ላይ ለመከላከያችን አንድ ቁጥር አድርጉልን። የዛሬ ኦፕሬሽን በጣም ከባድ ኦፕሬሽን ነው። እንግዲህ ቀላል አይደለም። ያ ሁሉ አይሱዙ ከሱዳን የተነሳው የተባለው ግማሹ ከኤርትራ ነው። ግን በአብዛኛው እንደ ምንጫችን እንዳረጋገጠን ከሆነ ከኤርትራ የተነሳ የጦር መሳሪያ ነው። ተክተልትሎ አማራ ክልል ገብቶ አማራውን ሊያስጨርስ የነበረ መሳሪያ ከነ አጃቢዎቹ ከነ ከፍተኛ መኮንኖቹ ኤርትራዊውንም ህወሓቱንም አዛዦች ጨምሮ ገደል ገብቷል። መከላከያው ታሪክ ሰርቷል። ይሄ እንግዲህ አሁን ነገም ይደገማል። የመጀመሪያው መንገዱን ማወቃቸው ነው፣ አቅማችንን ማወቃቸው ነው። ለመከላከያው ግን ክብር ይገባዋል። አንድ ቁጥር አድርጎ ለመከላከያው ይቀጥላል አሁን። ስለዚህ ይሄ ኦፕሬሽን ነገ ደግሞ በስፋት አጣርቼ የት እንደሆነ እንዴት እንደሆነ እነግራችኋለሁ። እስከዛ ድረስ ግን አድማጭ ቤተሰቦች ድንገት ነው የገባሁት። በርቱ፣ አሸንፈናል። ክብር ለጀግና መከላከያ ላችን፣ ክብር ለኢትዮ ኤርትራ ህዝቦቻችን። አሁን ንጹህ ኤርትራውያኖች ከኛ ጋር ናቸው። ክብር ለእናንተ ይገባቸዋል። ክብር ለጀግናው ትንታግ አይበገር የንስር አሞራ ማርሽ ቀያሪ መሪያችን ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር እናደርጋለን። ይሄ በጣም ሰበር ዜና ነው። ሁላችሁም ሼር አድርጉት፣ ላይክ አድርጉት፣ አዳርሱት። ነገ በስፋት ቢቻል ከነ በፊልም የተደገፈ ካልተሻለም ደግሞ ባለው አጋጣሚ ሪፖርቱን ይዘን እንመጣለን። ይሄን ያለው ለነበረን ቆይታ አመሰግናለሁ። ሰላማችሁ ይብዛ እያልኩኝ በዚህ ፕሮግራማችን ይዘጋል። ሼር አድርጉት፣ ላይክ አድርጉት ሁላችሁ